አለች ምን አለች አለች ማማ ምን አለች ማማ ሸንተች ማረም ሸንተች ሽንታ አንቺ ጤና ይስጥልን በመላው ዓለም የምትገኙ ውድ የማዕዶትና የኤቢ ዩቲዩብ ቻናል አንተ ጠፍቶብኛል ማለት እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ ከራሷ ልጄ ጋር መተናል ማለት ነው። በምታዩት መልኩ ምንድነው ልጅቷን የምታሰቃያት እንዲህ አይደለም የምትሉ ትኖራላችሁ። እረፍ ሰውየው እሟ ነው የምትደረገው እኮ አስመለሰች ችግር የለውም አረጋች አንተም አርገ ነው ያደከው። ዞር በል ናውጣ ናውጣ ወደዚህ ናውጣ ወደዚህ። በነገራችን ላይ ባባዬ ለእህቱ ያለው ፍቅር በጣም ነው የሚለየው። ያው ቢገመጭጫትም ቢያሰቃያትም ታላቅ አይደለ? ለዛ ነው እና ወዶችዬ ምን ልላችሁ ነው ዛሬ ማርያምን ያው ባባ ንግሩን ብታዩት እንዲህ ብሏል፣ ከፍቷል፣ ሆኗል። ይሄ ደግሞ ፀሐይ ካለማሞቅ የመጣ ነው ብሎ አባትየው በጣም ሁሌ ይወቅሰኛል። እኔ ደግሞ አይደለም እያልኩኝ ነው፣ ግን የፀሐይ ጥረት ነው እየተባለ ነው። ስለዚህ አያችሁታ ማርያምን ነው የሆነው በቃ የለም እና ሲያድግ ይስተካከላል ብዬ ተስፋ አደርጋለሁ። ያንን ነገር ድጋሚ እንዳያጋጥመኝ በሚል ነው እንግዲህ ማማን እያሰቃየዋት ያለሁት። እዚህ አታ ጉድ ፈላ እና እቺም እንደዛ ናት። እዚህ ጎዋ ትንሽ የሆነ እንደ ባባ የሆነ ይመስለኛልና እሱን ለማስተካከል ነው። ያው በርግጥ በፀሐይ ነው ወይ አላቅም፣ እስኪ ቼክ አድርጋለሁ። ቀን በቀን አወጣታለሁ፣ አሞቃታለሁ፣ አሻታለሁ። የዚህ ከተስተካከለ የምር እጸጸታለሁ በባባ። እስካሁን ግን አላመንኩም የኔ ጥፋት ነው ብዬ አይደል አባቴ? የኔ ጥፋት ነው አይደለም እኮ አይደለም። እና ያው ገና ከእንቅልፋችን እንደተነሳን ነው የወጣ ነው ፀሐይዋ እንዳታመልጠን ብለን። አሁን ደግሞ ዝናባማ ነገር ስለሆነ ያው በግድ ነው የሚገኘው ፀሐዩ። ለዛ ነው ወዶችዬ። የእናንተም ሀሳብ አስተያየት፣ መፍትሄ የምትሉት ነገር ካለ በተለይ ለባባ ለዚህችስ እሺ እንደዚህም እያሸን እንትን እንላለንና ለልጄ ለወንዱ ልጄ ግን መፍትሄ ካላችሁ ብትጽፉልኝ ደስ ይለኛል። እንደዚህ ብታረጊው ይስተካከላል ካላችሁ እናረጋለን ማለት ነው። እና ዛሬ ፀሐይ በማሞቅ ጀምረናል። ከዛ የሚቀጥለው ምንድነው የሚለው አብረን የምናየው ይሆናል። እስኪ ብሎግ ስሪልን ማለት ሪያሊቲ ሾው ስሪ ያላችሁኛ እሱን ለመስራት ነው ያሰብኩት ማለት ነው። ዛሬ እንግዲህ ከዚህ ጀምረናል። ከማማዬ ዮአዳን ትባላለች በነገራችን ላይ ብዙዎቻችሁ ስሟን አላወቃችሁም። ከዮአዳን ጀምረናል። ባልየው ግን ትልቅ ችግር በዚህ አጋጣሚ ልማህና ማለት ነው አማረኝ ያልኩት ነገር ስላላመጣልኝ ያው እኔ እንዲህ ነው መሰለኝ የሚይዘው ቂጤ እና የሁለቱም ልጆቼ ላይ እንደዚህ ሽታ የሚባለው ነገር አለባቸውና ይሄ ነገር ግን አማረኝ ከሚባለው ነገር አይደለም። ምን አማረሽ ደግሞ እንዳትሉ የሚበላ ነገር አላልኩም። የሚበላ ነገር ሲያምር ነው ይባላልና ግን ውሸት ነው። ምክንያቱም እኔ አማረኝ ብዬ እንዴት እንደዚህ ይዛለሁ? አማረኝ ብዬ ወይ ሆዴ ቢይዝ ነው ወይ አኩርፌ እንደዚህ ብል ነው እንጂ ኖት ፌር። እና እንደዛ ነው ወዶችዬ። ወደ ቀጣዩ ብሎግ እንሄዳለን። ልታጸዳ ነው? አዎ ቆሻሻብህ፣ ግቢው ቆሻሻብህ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ
የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ለማንኛውም ፍሬሽ ካሜራማን ስለያዝኩኝ ድንቹ ከተላጠ በኋላ ብዙ ፕሮሰሱ ካለቀ በኋላ ነው የመጣሁት ማለት ነውና ባልየው የሆነ የሚወደው ቁርስ አለ። እውነት ለመናገር ሙሉ እንትን የለኝም፣ ግን ማለት ሙሉ አስቤዛ የለውም። ዝም ብዬ ልሞክርለት ብዬ ቁርሳችን እንግዲህ ብሎግቱ ማለት ነው ቁርሳችን እየሰራን ነው። ከዛ ይሄንን ሰራ እናረግና ደግሞ ያለው ነገር እናሳያችኋለን። አሁን ከድንች ጀምረናል። እያንዳንዱ ፕሮሰስ ስላሳያችሁ እንዴ ታውቁታላችሁ። እርጥብ የሚባለው ነው እንግዲህ እንደዚህ ድንቹን ጠበስ እናደርጋለን። ከጎን ደግሞ ቁሌቱን እንሰራለታለን። ቀላቅለን ዳቦ ውስጥ አድርገን ግምጥ እናደርጋለን። የዛኔ እናሳያችኋለን። ወደ ምን እንሄዳለን? ፍሪጃችን። ከዛ ካሮታችንን እናወጣና ጥቅልል ጎመን እጨምራለሁና እሱ ነው የሚያጣፍጠው። ነገር ግን ጥቅልል ጎመን ለጊዜው የለኝም። ካሮትና ድንች ብቻ እርጥብ መሆን ይችላል። እኔ እንጃ፣ ባልየው ሲበላው አስተያየት ይነግራቸዋል። እኔ ግን ይችላል፣ የማይቻል ነገር የለም በማለት ልሞክር ነው ማለት ነው ወዶችዬ። ግን እኔ የምር እየጠፋሁኝ ነው። እናንተም ደግሞ ስጠፋ አትፈልጉኝም። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይደለም። በእርግጥ ቅጣት ነው የመጥፋቴ ቅጣት። ለማንኛውም ከወቀሳው ስንመለስ እዚህ ጋር ድንቻችንን ልጠን እንግዲህ ድንቹን በዘይት እየጠበስኩኝ ነው። በነገራችን ላይ ምንም ነገር አልጨመርኩም። ድንች ውስጥ ድንችና ዘይት ብቻ ነው ማለት ነው። ስለዚህ እስከሚጠበስ ድረስ እንጠብቀዋለን። ኢትዮጵያ ላይ ዘይት በጣም ስለተወደደ በትንሽዬ ዘይት ነው። በእርግጥ ዘይት ካላችሁ ግን ጠብሳችሁ ብታወጡት እንደ ቺፕስ ይመረጣል። እኔ ግን ዘይት እውነት በጣም ተወዷልና ስለዚህ ዘይት ለመቆጠብ ትንሽዬ ነው ያረኩት። ከዛ እዚህ ጋር እንደምታዩት ካሮታችንን እንጥና እንፈቀፍቀዋለን ማለት ነው። በእርግጥ እርጥብ የሚሰራው በሁለት ነገሮች ብቻ አይደሉም። እንደነገርኳችሁ እኔ አስቤዛ ስላለቀብኝ ለዛ ነው። አስቤዛ ሲኖር ግን ሌላ ጊዜ በስነ ስርዓት ሰርቼ ያሳያችኋለሁ። እዚህ ጋር ድንቹን ፈቅፈቅ ማነው ካሮቱን እንፈቀፍቃለን ማለት ነው። እኔ በነገራችን ላይ ካሮት ስሰራ ራሱ ኖርማል ወጡና ልጫ ስሰራ ፈቅፍቄ መስራት ነው የምወደው፣ ከትፌ መስራት አልወድም። እዚህ ጋር እንግዲህ ድንቻችንን ገልበጥ እናረጋታለን እንድትጠበስ እንድትዳረስ። እንደነገርኳችሁ የዘይት ቁጠባ ስለሆነ ዘይት እስከ ላዩ ድረስ ፍልቅልቅ እስከሚል ድረስ ስለማልፈልግም ጥሩም አይደለም። በነገራችን ላይ ዘይት ሲበዛ ልጄም ስለሚበላ ለዛ ታሳቢ በማድረግ እንግዲህ በእንትን ነው እያረኩ ያለሁት በትንሽዬ ዘይት ማለት ነው ወዶችዬ። ለማንኛውም ወደ ነጥቤ ስመለስ የዛሬ እርጥብ የሚሰራው በካሮትና በድንች በነጭ ሽንኩርት ብቻ ነው። እዚህ ጋር እንደምታዩት ሽንኩርት ጥጅ ያለው ማለት ነው ከጎን። ምክንያቱም ነጭ ሽንኩርትና ሽንኩርት አድርጌ እንትን ለማለት ደረሰ የማይደርስ የለም እንደምንም ብሎ የእውነት ግን በጣም አርፍደናል፣ በጣም ርቦናል፣ በጣም ቸኩለናል ለመብላት ማለት ነው። እዚህ ጋር እንደምታዩት እንግዲህ አቀራርብ ያለው ዳቦ እርጥባችን፣ ሻይ፣ እኔ ወተት ነው የጠጣሁት፣ እነሱ በሻይ ነው እንትን ያሉት ማለት ነው ወዶችዬ። ለማንኛውም እስኪ ከባባ ጋም ያለን ባባ ነው ቀማሹ ዛሬ። ቡክዬ እዩዬ ነው ቀማሹ፣ ቀምሶልኛል በጣም እንደሚጣፍጥ እሱ አሳውቆኛል። ቀጣይ ደግሞ ባልየው ነው የሚቀምሰው። እንግዲህ እዚህ ጋር ዳቦውን ከፈል አድርጋችሁ ትጨምራላችሁ ማለት ነው። ለማንኛውም እርጥባችን ደርሷል። ያው ብዙ እርጥብ ማለት ይሄ ነው እንዳትሉ፣ ቃሪያ ምናምን ይቀረዋል። ግን እኔ ቃሪያ ስለማጠባ ለማማም ጥሩ ስላልሆነ አልጨምርም። በሉ ጥቅልል ጎመን ደግሞ የለኝም። ስለዚህ በካሮትና በድንች ብቻ የተሰራ እርጥብ ይጣፍጣል አይጣፍጥም? እንግዲህ ባልየው ሲቀምስ ያሳውቃችኋል ማለት ነው። ዳቦ ሁለት ቦታ ቆርጬዋለሁ። ያው የኢትዮጵያ ዳቦ ነው፣ ሰንዶሽ ይባላል በስሱ። አባቴ ይጣፍጣል ማርያምን ጥፍጥ ይላል። ትስራለህ፣ ትበትናለህ፣ ና እሰጥሃለሁ እኔ። የአራስ ምግብ ለካ እንደዚህ ይጣፍጣል።
በጣም ቆንጆ ነው። በጣም በጣም ወተቱ የኔ ነው ጋይስ። ደግሞ በጾም ኧረ የሆነ ሻይ ነው የጠጣው። ዋው እንግዲህ ቁርሳችን በልተን ትንሽ አርፈን ተኝተን ተነስተን ወደ እንጀራ ጋገራ ገብተናል ማለት ነው። እዚህ ጋር ከመጀመሪያ ጀምሮ ስላልቀረጸ በጣም አዝኝበት ነበረ። ለማንኛውም ይሁን። እዚህ ጋር እንደምታዩት ቆንጂዬ እንጀራ በስማም ሲያምር ብሉኝ ብሉኝ የሚል በሚጥሚጣ ከፈለጋችሁ በወጥ ከፈለጋችሁ ብሉኝ ብሉኝ የሚል እንጀራ እየጋገርን ነው። በዛው ሪላክስ እያደረግን እንግዲህ ቡናም ፈልቶ ነበረ። ከጎን ቡናችን ጥጥት እያደረግን ያው አራስም አይደለን አጥሚጡንም ቡናውንም ምኑንም አይቀርንም ግብስብስ ማድረግ አለብን። በዚህኛው ወፍረሽ ውጪ እያላችሁኛ፣ ስለዚህ ወፍሮ ለመውጣት ነው ማለት ነው ወዶችዬ። ለማንኛውም የእኔ እንጀራ ከዛ በፊትም ታውቁታላችሁ። ማርያምን ማጋነን አይሆንብኝ ቆንጆ እንጀራ ነው መጋገረውና ዛሬም እንጀራችን እየጋገርን ነው። በነገራችን ላይ እኔ ነኝ የምሰራው። እኔ ራሴ አራሷ ሰርቼ ነው የምበላውና ያው ተንከባከቡኝ ሲያዩት ሴት ስለሆነ ብዙ ጊዜ ስለሚጨርስባቸው ሁሉም ጥሎኝ ይሄዷል ማለት ነው። ስለዚህ ራሴ ሰርቼ ነው የምበላው። እንደዚህ እንደምታዩት አጥሚጤንም ገንፎዬንም ሁሉም ነገር ስርት አድርጌ የምበላው እኔ ነኝ። የእውነት ያው ምንም ማድረግ አይቻልም። ግን ራሳችሁ ሰርታችሁ ስትበሉ አራስ ቤት ሆናችሁ እመቤቴን አይጣፍጥም። ለምንድን ነው? እዚህ ጋር እንጀራችን ሳብ እናረጋታለን። እኔ እንጀራ የሆነ ድርቅ እስከሚል ድረስ መጠበቅ ስለማልወድ ለዛ ነው ቀስ ብዬ ማወጣው ማለት ነው። ምጣዴ ተበላሽታ ነበረ። ድጋሚ ነው ይሄ ምጣድ እንግዲህ ያሰራዋት ማለት ነው። በጣም የምታምር ምጣድ ናት። ዋው የሆነች ምጣድ ናት። ኤሌክትሪክ ነው የምጠቀመው። ደግነቱ በዚህ ሰዓት አስባችሁታል? የኤሌክትሪክ ቢሆን እንጨት ቢሆን ኖሮ በቃ አልቅሼ መሞቴ ነበረ። እናዞራለን ባልየው እዚህ ጋር የሆነ ነገር እያለኝ አሳሳተኛ እያችኋ፣ ግን ተመልሼ ሞልቻታለሁ። እና ወዶችዬ እንግዲህ የዛሬ ብሎጋችን ይህንን ይመስላል። እናንተስ እንዴት አያችሁት? ሁሌ እንደዚህ እንመጣለን እና አበረታቱን። ከወደዳችሁት ሁሌ እንደዚህ እመጣላችኋለሁ ማለት ነው። በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለዚች ማዞሪያ እናወራበት